አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። እስቲ ሪአክት እናድርግ አንድ ቪዲዮ እያየን እንግዲህ ክርስቲያኖች የሰሩትን። ጋሩ አንዴ ክርስትና ስምሽ ማን ነበረ ንገሪ? በሪ ክርስትና ስምሽ መቅደስ። በጣም ሰማችሁ ያዝልኝ። አሁን ገና ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። እስካይ ክርስትና ስም ማን ነበር? አንቶኒዮስ። አንቶኒዮስ ማን ምንድን አንቶኒዮስ ኦርቶዶክስ ነበርኩ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ኧረ ተው እንጂ ክርስትና ስሜ አቤል እያልኩ ነው። ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ ወይ ነው ልክ ነው። ሚስ አንደርስታንድ አማኑኤል አሁን አባስከው፣ አሁን አበላሽው ጭራሽ። እንደገና ሞክር ይነሳል። አንድ ሞክር ፑሽ ያቺ ወልደ ትዝታ ነው ገብረ ትዝታ ነው ስምሽ? ትዝታ እንዳሉ ብቻ ነው የማውቀው፣ ግን እሱም ስም አለ። ከፈለክ አክስቴን ጠይቄ እነግርሃለሁ። ትዝታ የሚባል የክርስትና ስም የለም። እናቴ ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ደርሳችሁ ምናምን የክርስትና ስሟ ማን ነበር? ርብቃ። ኦኬ ኧረ ግን ለቤተ እምነት ለአንድ ተቋም ጥብቅና በመቆም ወንጌል የሚሰራ የሚመስላችሁ ሰዎች ረፉ። በመሳደባችሁ ወንጌል የምትሰሩ የሚመስላችሁ ሰዎች ረፉ። አታሰቃዩት ይህን ጀኔሬሽን እንዴ! በቃ ምንም ብዥታ የፈጠረበትን ነገር ወጥቶ ማንንም ሰው ፍሪ ዊል ነው። ባይ ዘ ዌይ ሶሻል ሚዲያ ለሁላችንም ነው። ቲክቶክ አፕሊኬሽን ከፕሌይ ስቶር ነው የምናወርደው። አይፎን ተጠቃሚዎች ከአፕ ስቶር ነው የምናወርደው። እናወርዳለን። ከዛ በኋላ ነፃ ነው፣ እንጠቀማለን። አይምሮ ያለው እንደ አይምሮ እንዳለው ሰው እንደ ባለ አይምሮ ይጠቀማል። አይምሮ የሌለው ሰው ደግሞ ልክ እንደዛው ናንሰንስ ምንም ሴንስ የማያደርግ ነገሮችን ለማድረግ ይጠቀምበታል። ስለዚህ ሰው ሀሳብ ይዞ በመጣ ቁጥር ቡና ጠጡልኝ እያላችሁ ዛሬ ጸበል 9 ሰዓት ቅመሱልኝ እያላችሁ በየቤቱ እየዞራችሁ ሰው የምታሙ ሰዎች ኧረ አድቡ እንዴ! ምንድን ነው? ሁሉም የየራሱን በአንድ ነገር ላይ የየራሱን 8 9 10 አይነት ሀሳብ ይዞ ሲመጣ እኮ ጸጥ ብለን እስቲ ከየቱ እንማር? ይሄ ሌላ ያ ሌላ፣ ይሄ ሌላ ያ ሌላ እያለ ይመጣል። ከዛስ አንድ ሰው ተነስቶ ለምንድነው የተለያየ አይነት ነገር የሚሉት ምናምን፣ ለምንድነው አንድነት የሌለው ምናምን ሲል ጭምብልን ገላጭ ምናምን፣ ተልኮ ይታወቃል፣ ተልኮሽ የታወቀ ነው ምናምን፣ መሄድ የፈለጋችሁ ሂዱ ምናምን። በቁጣ የሚሆን ነገር የለም። ለቤተ እምነት ወይ ለእምነት ተቋምህ ጠበቃ ስለሆንክ የሚድን ነፍስ የለም። ከቻላችሁ ቀጥታ ዝም ብላችሁ ከሀሜት ወጥታችሁ ወንጌል አስተምሩ። ጣትት አንቺ ማነሽ ምናምን እንዳትሉኝ፣ ግን ያ ይሻላል ብዬ ነው። ያው እንደ ሀሳብ ነው። እግዜር ይስጥልኝ። ሰላም ጤና ይስጥልኝ ወገኖች። ጥያቄ ያለኝ ለወንጌል አማኞች መጋቢዎች፣ ካህናትና ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን። እኛ ለምንድን ነው ማንጾመው? ብታስጀምሩ ምን አለበት ለማለት ነው። መንፈሳዊ ስርዓት ነው። በእርግጥ ግን ከኦርቶዶክስ መማር ያለብን ማአት ነገር አለ። ከኦርቶዶክስ የምንቀስማቸው ብዙ ነገሮች አሉ። አዘማመር፣ ቅዳሴ፣ አለባበስ፣ ዋናው ደግሞ ጾምና ጸሎት ነው እና እነሱን እንደ ጠላት ከመቁጠር ጠጋ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራኖቼ።
እባካችሁ እኔ አሁን መጽሐፍ ጾም ከጀመሩ ወዲህ እየጾምኩ ነው። የምትገኙ ኦርቶዶክሳውያን ባለማተቦች ኢትዮጵያውያንና ኤርትራውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ እኚህ እናት እጅግ በጣም በብዙ ነገር የቀኑ ይመስለኛልና እናታችን መልእክቶትን አድርሻለሁ፣ ግን የእርሶን መልእክት የሚሰማ ቸርች ያለ አይመስለኝምና ጾምን ጥላቻ፣ ጸሎትን ጥላቻ፣ ስግደትን ጥላቻ መስሎኝ ሄዱትና ስለዚህ የሚመጡ አይመስለኝም። የሚቀለው እርሶ ይመጡ ነው ብዬ ማስበውና እንጂ እነሱ በፍጹም አያረዋትም። የትኛው ቸርች እንደሚሳተፈው አላውቅም፣ ነገር ግን ይሄንን የእርሶን ሐሳብ የሚቀበል ሰው ያለ አይመስለኝም። እርሶ ግን እኛ ስለምንቀበሉት ጾሙም ጸሎቱም ስግደቱም አለባበሱም ሁሉን ስላላቸው ይመስለኛል ከቤተ ክርስቲያን የወጡትና የእርሶን ቪዲዮ አብዛኛውን ለመመልከት ሞክሬያለሁ። ኦርቶዶክሳዊ መዝሙር ሲዘምሩ ቅዳሴው እንደናፈቆት አለባበሱ ብቻ ብዙ ነገር እንደናፈቆት ይቀር። ስለዚህ እነርሱ ጾም ጸሎት ስግደቱን ከሚጀምሩ ቢሞቱ ነው የሚቀላቸው። እርሶ በንስሐ ቢመጡና ከኛ ጋር ቢቀላቀሉና የዘላለም ሕይወት እንዲያገኙ ሁሉን ማሳየት እንችላለን እንጂ ሰዎች ይሄንን ነገር የሚቀበሉት አይመስለኝምና እንግዲህ ሰሞኑን አይታችሁ ከሆነ በጣም ብዙ ጴንጤዎች ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን የአምልኮ ስርዓት አለባበስ በጣም በብዙ ነገር ልባቸው እየሸፈተ ነው። ስለዚህ ብትመጡ ነው የሚሻለው። ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስተት ነው። ይሄ ነውር ነው ምንፍቅና ነው እያለ የሚገልጸው ይሄኛውን ቪዲዮ ነው። ይሄን ቪዲዮ ተሰሙትና በኋላ ላይ ሐሳብ እንሰጥበታለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። አስቀድሞ አባታችን በረከቱ ይድረሰን አንድ ነገር ተሳስተዋል ብዬ አምናለሁ። እሱ ምንድነው? ለድንግል ማርያም ቤዛዊተ ዓለም የሚለው ሲነገር ክርስቶስ ሞቶልን እርሱን ማለት ክፍያ ሆኖ ወዳችንን ተሸክሞ እርሱን ቤዛ በምንለው ልክ ያልን አስመስሎ አይደለም ኢየሱስ ብቻ ነው ቤዛ ድንግል ማርያም ቤዛ አይደለችም የሚለው አገላለጽ ትክክል ነው ብዬ አላምንም። ምናልባት ሰው ነኝ ልሳሳት እችላለሁ። ብዙ አባታችን በኋላ ላይ የሚሰጡት ማብራሪያ ይኖር ይሆናል። ያኔ አይተን እኔ መታረም ካለብኝ እታረማለሁ። እስከማውቀው ግን ቤተክርስቲያን ስታስተምር ድንግል ማርያም ስለሞተችልን ነው ቤዛ ያልኳት ሳይሆን ያለችኝ ቤተክርስቲያን የሔዋን ምትክ በመሆኗ ሔዋን የሰይጣኑን ድምጽ ሰምታ ለዓለም ሞትን ስታመጣ ድንግል ማርያም ግን የመላእኩን ድምጽ ሰምታ ይሁንልኝ ብላ የእምነት ሰው የሆነች የትህትና እናት የሆነች ድንግል ማርያም ዳግማዊት ሔዋን በመሆኗ ቤዛ እንደተባለች ነው ቤተክርስቲያን ያስተማረችና ከዚህ አንፃር ቃላቱን ስንጠቀም ለምን ዓላማ ተጠቀምን የሚለው ማብራራት አስፈላጊ ስለሆነ ይህን ማስቀደም ቢቻል ተገቢ ነበረ ብዬ አስባለሁ። ለክርስቶስ የተነገረውን ራሱን አብራርቶ ሲያልቅ ድንግል ማርያም ግን ከዚህ አንፃር ቤዛ አትባልም ከሆነ አዎ በመሞት ቤዛ አትባልም። ቤዛ የምትባለው እሷ በምንድነው? እንዳልኳችሁ ዳግማዊት ሔዋን በመሆኗ ነው። ይሄን ለያይቶ ማስረዳት ነገሮችን ያጠራል ብዬ አስባለሁና ብዙ አባታችን ይሄን ነገር አስበውበታል የሚል ጥያቄ አለኝ። ወደ ኢዮባ ወንድማችን ስንመጣ መናፍቅ ምንፍቅና ለማለት አልቸኮልክም ወይ? ነውር ነው ለማለት አልቸኮልክም ወይ? ማለት ሐሳቡ ትክክል አይደለም ብሎ ሐሳቡን ማብራራት እኮ ተገቢ ነው። ኃይለ ቃል ለመጠቀም ግን እንደምታዩት በኮሜንትም ጭምር ፓስተር ምናምን እስከማለት ተደርሷልና ተገቢ ሆኖ ነው ወይ በዚህ ፍጥነት በዚህ መልኩ ልትገልጻቸው የምትችለውና ተገቢ አልመሰለኝም። ከዚህ በፊትም በነበሩ ነገሮች ላይ መናፍቅ ለማለት ትቸኩላላችሁና መጠንቀቅ ተገቢ ነው። የብዙ አባታችንን መልስ ግን እንጠብቃለን። ትክክል አይደለም ብለን ያሰብነውን እንደ ልጅ ተናግረናል፣ ሐሳብ አንሸራሽረናል። አባታችን ደግሞ የራሳቸውን ማብራሪያ ቢሰጡ ተገቢ ነው። ቤተክርስቲያን እንደ መጨረሻ ግን ከዚህ አንፃር ብላ እንደ መልስ እንደምትሰጥበት ተስፋ አደርጋለሁ። ሰላም ክርስቶስ ይብዛላችሁ። ድንግል ማርያም ቤዛ ስትባል በሞቷ አዳነችን፣ ደሟን አፍሳ ነፃ ወጣችን ማለታችን አይደለም። የድንግል ማርያም ቤዛ መባል የሔዋን ምትክ የሔዋን ለውጥ ማለት ነው። ሔዋን የመርገምን ድምፅ ሰምታ የሞት መጀመሪያ ቃይልን ወለደች። ድንግል ማርያም ግን የመልአኩ የቅዱስ ገብርኤልን የብስራት ድምፅ ሰምታ የሕይወት መገኛ የሆነውን ኢየሱስ ክርስቶስን ወልዳልናለች። ስለዚህ የሔዋን ለውጥ የሔዋን ምትክ ቤዛ ትባላለች ማለት ነው።
ሌላው ቤዛ ኩሉ የምትባልበት ደግሞ እንግዲህ ሔዋን የሁሉ እናት እንደሆነች ድንግል ማርያምም እንደ ለቅዱስ ዮሐንስ በመስቀል ስር ለተገኙ ሁሉ እንደ ቅዱስ ዮሐንስ ለኛም ማለት ነው ሁሉ እናት ናት። ቤዛ ኩሉ የምትባልበት ለዚህ ነው ማለት ነው። የሁላችን እናት ስለሆነች በመስቀሉ ስር ለተገኘም በሙሉ ሔዋን በዓለም ውድቀት ውስጥ ቀድማ እንደተገኘች ድንግል ማርያም ደግሞ በዓለም ድነት ውስጥ ቀድማ የተገኘች ናትና በሔዋን ለውጥ ቤዛ ኩሉ ትባላለች ማለት ነው። እናታችን የቅድስት ድንግል ማርያም በረከቷ፣ ፍቅሯ፣ እናትነቷ፣ ምልጃዋ ዘወትር ከኛ ጋራ ይኑር አሜን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። አባቴ ይፍቱኝ ይባርኩኝ በረከቶት ይድረሰኝ። ነገር ግን እንደ ልጅ ደግሞ ያልገባኝን የመጠየቅ መብት አለኝ። አባቶቼ ደግሞ እንደ አባት የመመለስ ግዴታ አለባቸው። ምክንያቱም የሚመሩን እነሱ ስለሆኑ። ኦርቶዶክሳውያን በምችሉት መጠን ቪዲዮ ኮፒ ሊንክ አድርጉ። ወደ ጥያቄ ወይም ደግሞ አባቴን ከመጠየቄ በፊት ለአንዳንድ ኦርቶዶክሳውያን ቲክቶከሮች ልወደድ ባዮች መልእክት ነግራችኋለሁ። ማለት ልጆች በሚጠይቁበት ሰዓት ላይ አባቶች የመመለስ ግዴታ አለባቸው። ነገር ግን በልጅና በአባት ላይ ቃልን ለመፍጠር በቤተ ክህነት ለመወደድ ብላችሁ አንዳንድ ሰዎች ፎቶአችሁን ለጥፈን ማውራት እንችላለን። እንደናንተ ስላልሆንን ፎቶ አንለጥፍም። አባቶችን መናገር አትችሉምና መጠየቅ አትችሉምን መለየት ያለባችሁ አንዳንድ ቲክቶከሮች አላችሁ። ለመወደድ ብላችሁ በአባትና በልጅ መሃል ገብታችሁ ቃልን አትፍጠሩ ፈጽማችሁ። አባቴ ይፍቱኝ ይባርኩኝ ደግሜ ነገር ግን እርሶ ያስተማሩኝ ትምህርት እንደኔም እንደሌላው ኦርቶዶክሳዊም አዲስ ስለሆነብን አባታችን እንዲህ ነገርን ከዚህ በፊት ሰምተን አናውቅም፣ ስለዚህ ያስረዱን ብሎ መጠየቃችን መብታችን ነው። ቤዛ የሚለውን ቃል ኦርቶዶክስ ቤተክርስቲያን እንደ ክርስቶስ ቤዛነት ሳይሆን ለፍጡራን ስትጠቀመው እናውቃለን፣ ተምረናል። ሌሎች መምህራኖቻችንም እንደነ ዲያቆን ያረጋል እንደነ ዲያቆን ሄኖክ ያሉ መምህራኖቻችን ሌሎችም ቤዛ በሚለው ቃል ላይ ከዚህ በፊት ትምህርትን ሰጥተውናል። ግን ዛሬ እርሶ የተጠቀሙት አማርኛ ለኛ ግር ስላለን የመጠየቅ ልጃዊ መብት አለን። ለሌሎቻችሁም ነው እንድታቁ ቃልን ለመፍጠር ለምትፈልጉ ሌሎች ወንድሞች የጠየቁት አግባብና ስነ ስርዓት ባለው መንገድ አባቶቻችንን አክብረው ልጃዊ መብታቸውን የተጠቀሙት። ስለዚህ ቤተ ክህነቱ ደግሞ በቅርቡ ምላሽ እንደሚሰጠን ከእንደዚህ አይነት መንገድ ነው ያስረዳነው ብለው አባታችንም እንደሚነግሩን እርግጠኛ ነን። ነገር ግን አንዳንድ ቲክቶከሮች ልወደድ ባዮች በአባትና በልጅ ማር ቃልን የምትፈጥሩ ስነ ስርዓት ያዙ። ልጃዊ መብት አለን አባቶቻችንን የመጠየቅ በምን በአግባብና በስነ ስርዓት ዝቅ ብለን አባቶቻችንን አክብረን በምችሉት መጠን ይህን ቪዲዮ ኮፒ ሊንክ አድርጉ። ኢየሱስ ክርስቶስ ወይም ዮሾ በሌሎች ሃይማኖቶች ውስጥ እንዴት ነው የሚታየው? በቡዲዝም፣ በሂንዱይዝም፣ በእስልምና፣ በሌሎችም ሃይማኖቶች ውስጥ እንዴት ነው ኢየሱስ ክርስቶስን የሚመለከቱት? በክርስትና እንደሚታወቀው ኢየሱስ ክርስቶስ አምላክ ነው፣ ተሰቅሎ ሞቶ አድኖናል ብሎ የሚያምኑላ ክርስቲያን ይባላል። አማላጅ ነው፣ ከድንግል አልተወለደም፣ እንዲህ ነው የሚሉ ነገሮች 90,000 ቦታ ሊከፋፍሉት ይችላል እንጂ ክርስትናን ኢየሱስ ክርስቶስ አዳኝ ነው አምላክ ነው ብሎ የሚያምን በሙላ ክርስቲያን ተብሎ ይጠራል ማለት ነው። ስለዚህ በእስልምና ግን እንደዚህ ትንሽ ዘወር ይላል ይሄ ነገር። እስልምና ላይ ስንመጣ እስልምና ኢየሱስ ክርስቶስ በድንግልና በጅብሪል ብስራት ነው የተወለደው ብሎ ያምናል። በዛ ላይም ደግሞ ፕሮፌት ነው፣ መሳያ ነው፣ መሲሁ ነው ብሎም ያምናል ከፋሲል። ለዚያውም ደግሞ አልተሰቀለም። እሱ እንዴት ተሰቀለ ትላላችሁ? አላህ እንዴት ልጁን ያሰቀላል? ለሞት ይፈርድበታል። እሱን የሚመስል ሰው ሳምፕል የሆነ ነገር በቃ ትሪክ አርጓቸዋለሁ የሚለው አለት ነውና ሂንዱይዝም ደግሞ ምን ብሎ ነው የሚያምነው? ኢየሱስ ክርስቶስ ጋድ ነው ብሎ አምላክ ነው ብሎ የሚያምነው። ለምን እነሱ በብዙ አምላክ ነው። ቡዲዝም እንደዛ ቢሆንም ግን ሂንዱይዝም በቃ አምላክ ነው፣ ከአምላኮች መሃል አንዱ ነው። አንድ ቡዲዝምን ደግሞ ስንመለከት ቡዲዝም ሆሊ ማን ኢንላይትድ የሆነ ፐርሰን ቅዱስ ሰው የገባው የነቃ ሰው ብሎ ነው የሚያምነው ማለት ነው። ለእናንተስ ኢየሱስ ክርስቶስ ማን ነው? ለአንተ ማን ነው? ለአንቺ ማን ነው ኢየሱስ ክርስቶስ? ይህ ልጅ በዚህ በጣም ይመቸኝና በዚህ አጋጣሚ በጣም ነው የምትመቸኝ። ኮንተንትን በጣም ነው የምወደው፣ ተከታታይ ነኝ። እዚህ ላይ ባነሳው ሀሳብ ላይ እኔም የተወሰነ ሀሳብ ለመስጠት ያህል ነው። በመጀመሪያ አሁን እንዳልከው በጣም የተለያዩ ብዙ ቤተ እምነቶች አሉ በክርስትና ስም የሚጠሩ ራሳቸውን ክርስቲያን ብለው ሪኮግናይዝ የሚያደርጉ በኢየሱስ አምላክነት የሚያምኑ ክርስቲያኖች ተብለው ይጠራሉ። ቤት ሲባል በዓለም ክርስቲያኖች ተብለው ይጠራሉ። ግን እዚህ ላይ አንድ ሀሳብ ለመስጠት ያህል ክርስቲያን የሚኮነው ግን
ዓለም ስላለችን ወይ ጉግል ቼክ ስናደርግ ወይም ደግሞ ራሳቸውን ክርስቲያን ብሎ ሪኮግናይዝ ስላደረጉ አይደለም። ጌታ ኢየሱስ ክርስቶስ ከዚህ ምድር ወደ ሰማይ ሲያርግ ከሞት ከተነሳ በኋላ ወደ ሰማይ ሲያርግ ሰዎችን ክርስቲያን የማድረግ ተልእኮን የሰጠው ለቤተ ክርስቲያን ነው። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን እንዲፈጽሙ ያስተማራዎቻቸው ደቀ መዛሙርቴ አድርጓቸው ብሎ የሰጠው ለሐዋርያት ነው። ማለትም ለመጀመሪያዎቹ ክርስቲያኖች ለቤተ ክርስቲያን ማለት ነው። ሰዎችን ክርስቲያን የምታደርገው የጌታ ቤተ ክርስቲያን ብቻ ናት። ሰዎች የቤተ ክርስቲያንን ትምህርት ማለትም ጌታ ኢየሱስ ሐዋርያትን አስተምሩ ብሎ የላካቸው ያንን ትምህርት አምኖ ተቀብሎ ወደ ቤተ ክርስቲያን ሲጨመር ነው ክርስቲያን የሚባለው። ስለዚህ ሰዎችን ክርስቲያን የማድረግ ኦቶሪቲ በምድር ላይ ያላት የጌታ ቤተ ክርስቲያን ከመሆኑ አንጻር እውነተኛው ክርስቲያን ማን ነው የሚለውን ነገር የምትለየውና የምትነግረን ማናት? ቤተ ክርስቲያን ናት ማለት ነው። የጌታ ቤተ ክርስቲያን። የጌታን ቤተ ክርስቲያን ደግሞ እነዚህን ሁሉ በዓለም ላይ ያሉትን በኢየሱስ አምላክነት ስላመኑ ብቻ ወይም ኢየሱስ ሞቷል ተሰቅሏል ብለው ስላመኑ ብቻ ክርስቲያን ብላ አጠራቸውም። ክርስቲያን ተብለው አይጠሩም። በቤተ ክርስቲያን ክርስቲያን ተብለው አይጠሩም። በዓለም ግን አሁን እንዳልከው ክርስቲያን ተብለው ይጠራሉ። እና እንዳልከውም እነዚህ የተለያዩ ቤተ እምነቶች በየራሳቸው የተለያየ ትምህርት አላቸው ስለ ኢየሱስ ክርስቶስ ማለት ነው። ኢየሱስ ነብይ ብቻ ነው የሚሉ አሉ፣ እንደ እስልምና ያሉ። እንደ ሂንዱይዝም ደግሞ ከአማልክት መካከል አንዱ ነው የሚሉ አሉ። እንደ ቡዲዝም ደግሞ በጣም ጥሩ መምህር ነው የሚሉ አሉ። በጣም ብዙ አይነት ስለ ኢየሱስ የሚነገሩ ትምህርቶች አሉ። ትክክለኛው ትምህርት ግን የትኛው ነው የሚለውን ማወቅ የምንችለው እንዴት ነው? አንደኛ ራሱ ባለቤቱ ኢየሱስ ክርስቶስ ስለ ራሱ የተናገረው ነው። ሁለተኛ ደግሞ ራሱ ኢየሱስ ክርስቶስ ሂዱ ስለ እኔ አስተምሩ ብሎ የላካቸው ሐዋርያት አሉ። ወንጌልን ለፍጥረት ሁሉ ስበኩ ብሎ ሐዋርያትን ልኳቸዋል፣ ቤተ ክርስቲያንን ልኳታል። ስለዚህ ስለ ኢየሱስ ክርስቶስ ማን የሚናገረው ነው እውነት ሲባል ከጌታ የተላከችው ቤተ ክርስቲያን የምትናገረው ስለ ጌታ ኢየሱስ የምትናገረው ቤተ ክርስቲያን የምትናገረው ነገር እርሱ እውነት ነው። ምክንያቱም ጌታ ኢየሱስ ቤተ ክርስቲያንን ነው ለፍጥረት ወንጌልን ስበኪ ብሎ የላካት ማለት ነው። ወንጌል ማለት ሮሜ ምዕራፍ 1 ላይ እንደተቀመጠው ይህም ወንጌል በስጋ ከዳዊት ዘር ስለተገለጠው እንደ ቅድስና መንፈስ ግን ከሙታን መነሳት ስለተነሳው በክብር የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። ይህም ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ስለ ልጁ ነው። ስለ ልጁ መስበክን ደግሞ ስልጣን የሰጠው ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ነው፣ ለፍጥረት ሁሉ ስበኩ ብሎ። ስለዚህ በሐዋርያት በኩል የመጣው ትምህርት ስለ ኢየሱስ የመጣው ትምህርት እሱ ብቻ እውነተኛ ስለ ኢየሱስ ያለው ትምህርት ነው ማለት ነው። ስለዚህ እነዚህ ሁሉ ሰዎች የሚናገሩት እነዚህ ሁሉ ቤተ እምነቶች የሚናገሩት ጌታ ኢየሱስ የማያውቃቸው ጌታ ኢየሱስ ስለኔ እንዲበሉ ያላላቸው ጀስት ብቻ የመሰላቸውን የሚናገሩ ናቸው ማለት ነው። ሰው የጠየቀው ግን ጥያቄ አለ መጨረሻ ላይ ምን የሚል ጌታ ኢየሱስ ለእናንተ ማን ነው የሚል። ይህ ጥያቄ አሁን ባልኩ መልኩ ነው የሚመለሰው። የመጀመሪያው መልስ ምንድነው? ጌታ ኢየሱስ ክርስቶስ ስለ ራሱ የተናገረው ነው። ራሱ ስለ አንድ ሰው እንግዲህ ራሱ ከሚናገረው በላይ አይ አንተ እንዲህ አይደለም እንዲህ ነው ብለን እኛ ልንናገርለት አንችልም። ጌታ ኢየሱስ ክርስቶስ ስለ ራሱ ሲናገር ምን ብሏል? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አልፋና ኦሜጋ ማን ነው? እኔ ነኝ አለ። ስለዚህ ጌታ ኢየሱስ ማን ነው ስትለኝ አልፋና ኦሜጋ ያለፈውና የሚመጣውን የሚገዛ ሁሉ የሚገዛ አምላክ የነገስታት ንጉስ የጌቶች ጌታ እኔ ነኝ አለ ጌታ ኢየሱስ። ስለዚህ ጌታ ማን ነው ሲባል የነገስታት ንጉስ የጌቶች ጌታ ነው። ጌታ ኢየሱስ ክርስቶስ እኔ ትንሳኤና ሕይወት ነኝ አለ፣ መንገድ ነኝ አለ። ስለዚህ ኢየሱስ ማን ነው? ሕይወትና ትንሳኤ መንገድ ነው ጌታ ኢየሱስ ክርስቶስ እያለን ራሱ ኢየሱስ ክርስቶስ የተናገረውን እንናገርለታለን ማለት ነው። ሲቀጥል ደግሞ ስለ ጌታ ኢየሱስ ስለ እኔ ሂዱና አስተምሩ ብሎ የላካቸው ሐዋርያት አሉ። ስለ ራሱ አስተማራቸው። ከዛ ይሄንን እኔ ነገርኳችሁን ሄዳችሁ ደግሞ ለፍጥረት ስበኩ ብሎ የላካቸው ሐዋርያት አሉ። እነርሱ ስለ ኢየሱስ ምን አሉ ሲባል ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው። ኢየሱስ ክርስቶስ ከዘላለምም ከአብ ጋር የነበረ የአብ ቃል ነው። ኢየሱስ ክርስቶስ ሁሉን የሚገዛ የፍጥረታት ሁሉ ገዢ ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ አምላክ ነው አሉ። ስለዚህ ኢየሱስ ማን ነው? እውነተኛ አምላክ ነው። ኢየሱስ ክርስቶስ ማን ነው? ሁሉን የሚገዛ ጌታ ነው። ኢየሱስ ክርስቶስ አዎ ሞቷል፣ ተነስቷል፣ በክብርም አድርጓል። ይህንን ደግሞ ራሱ ኢየሱስ ክርስቶስ ከኢየሱስ በፊት የነበሩ ነቢያት፣ የኢየሱስ መላእክት፣ የኢየሱስ ሐዋርያት፣ በሰማይ ያለው አባቱ አብ ሁሉ ተናግረውታል። ስለዚህ ኢየሱስ ክርስቶስ እንደሞተ፣ እንደተነሳ፣ እንዳረገ፣ በክብር እንዳረገ፣ ዳግም እንደሚመጣ አምላክ እንደሆነ ከራሱ ስላረጋገጥን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ንጉስ ነው። ሰላም ለክርስቶስ ይብዛላችሁ።